በዛሬው ዕለት የማህበራዊ ሚዲያ መነጋገሪያ ከሆኑት ጉዳዮች መካከል ከሰሞኑ የኢትዮጵያ ቃለ ሕይወት ቤተክርስቲያን ሐዋርያትንና ነቢያትን በተመለከተ ያወጣችውን ይፋዊ መግለጫ ተከትሎ እጅግ በርካታ ሰዎች ሐሳብና አስተያየታቸውን ሲሰጡ የነበረው ሲሆን ገሚሱ ውሳኔው ትክክል ነው ሲሉ፣ ሌሎች ደግሞ በተቃራኒው ውሳኔው መጽሐፍ ቅዱሳዊ እውነታን ያልተከተለ ነው በማለት ሐሳባቸውን ሲገልጹ የነበረ ሲሆን በዛሬው ዕለት ደግሞ በወንጌላውያን አማኞች ዘንድ ልዩ ቦታ የሚሰጣት እና ተወዳጇ ዘማሪ ሐና ተክሌ በጉዳዩ ላይ ዝምታውን በመስበር ራሳቸውን በራሳቸው ሐዋርያና ነብይ እያሉ የሚሾሙትን ግለሰቦች በተመለከተ እጅግ አስደናቂ ሐሳብን በርካታ ተከታዮችን ባፈራችበት በራሷ የፌስቡክ ማህበራዊ ድረገጽ ላይ አቋሟን በይፋ አስፍራለች። ታዲያ ያስቀመጠችውን ሐሳብ ተከትሎ እጅግ በርካታ ሰዎች በሐሳብ መስጫው ሳጥን ላይ በመግባት ሐሳብና አስተያየታቸውን እየገለጹላት ሲገኙ እኛም በዛሬው ፕሮግራማችን ይህንን ጉዳይ ተመልክቶ በስፋት ወደ እናንተ ለማቅረብ ይዘላችሁ መተናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ እያለን በቀጥታ ወደ ፕሮግራማችን እንሻገር። በኢትዮጵያን ወንጌላውያን አማኞች ዘንድ እጅግ ታላቅና ታሪካዊ ስፍራ ያላት የበርካታ ትውልዶች መፍለቂያና የወንጌል አርበኞች መጠለያ ተብላ የምትጠራው የኢትዮጵያ ቃለ ሕይወት ቤተክርስቲያን ከሰሞኑ በይፋ ያወጣችውን መግለጫ ተከትሎ እየተንቀሳቀሰ ያለ ሰፊ አጀንዳ አለ። ቤተክርስቲያኗ ለረጅም ዘመናት ስታገለገልበት ከኖረችው መዋቅርና አስተምሮ ወጣ ባለመልኩ በዘመናችን በስፋት እየታዩ ያሉትን አስፈሪ አካሄዶችና ራሳቸውን በራሳቸው ሐዋርያትና ነቢያት እያሉ የሚሾሙትን ግለሰቦች እንዲሁም ከዚህ ጋር ተያይዞ የሚመጣውን የተግባርና የአስተምሮ መዛባት በተመለከተ የሰጠችው ይፋዊ ውሳኔና መግለጫ መላውን ማህበራዊ ሚዲያ አሁንም ድረስ በስፋት እያነጋገረ ይገኛል። ታዲያ ውሳኔው በድንገት የመጣ ቢመስልም በውስጡ ግን እጅግ ጥልቅ የሆኑ የሐሳብ ፍንጣቂዎችንና አመለካከቶችን ይዞ ብቅ ማለቱን የቤተ ክርስቲያኑ መሪዎች በመልእክታቸው በስፋት ተናግረዋል። ይህ የሐሳብ ፍጭትና የቃላት ጦርነት በማህበራዊ ሚዲያ መንደሮች ላይ እንደ ሰደድ እሳት አሁንም ድረስ እየተስፋፋ የብዙዎችን ልብ በጥርጣሬና በግራ መጋባት ውስጥ ጥሎት ሰንብቷል። በዚህ ሁሉ ማዕበልና የሐሳብ መናወጥ መካከል ግን ሁሉም ሰው በጉጉትና በስጋት የሚጠብቀው አንድ ነገር ነበረ። እሱም በጉዳዩ ላይ ተጽዕኖ መፍጠር የሚችሉ በትውልዱ ዘንድ ተሰሚነትና ታማኝነት ያላቸው መንፈሳዊ መሪዎችና አገልጋዮች ምን ይሉ ይሆን የሚለው የዝምታ ጥያቄ ነበረ። ታዲያ ዛሬ በአማኞች ዘንድ እጅግ የምትወደደው በወንጌላውያን ልብ ውስጥ ልዩና የከበረ ስፍራ ያላት በዝማሬዎቿ ደግሞ የጌታ መልካምነት በመዝሙሮቿ ለቅዱሳን ያደረሰች ለእግዚአብሔር የተቀኘች ተወዳጇ ዘማሪት ሐና ተክሌ በጉዳዩ ላይ የነበራትን የረጅም ጊዜ ዝምታ ሰብራ ሐሳቧን በራሷ የፌስቡክ ማህበራዊ ገጽ ላይ አስፍራለች። ሁላችንም እንደምናውቀው ዘማሪት ሐና ተክሌ በማህበራዊ ሚዲያ ላይ ዝም ብሎ መውጣትንና መናገርን የምትመርጥ አገልጋይ አይደለችም። ይልቁንም ንግግሯ በሰከነ መንፈስ በበሰለ አቋምና በከባድ መንፈሳዊ ሚዛን የሚመራ በመሆኑ ዛሬ በራሷ የፌስቡክ ማህበራዊ ገጽ ላይ ያጋራችው መልእክት የብዙዎችን ትኩረት ለመሳብ አልተቸገረም። መልእክቱ ቀላል ንግግር አይደለም። ይልቁንም የዘመኑን ትልቅ መንፈሳዊ ሕመም በትክክል የፈተሸ በውስጡም ትልቅ ጥበብና ቁም ነገርን ያዘለ እያንዳንዱን ሰው ቆም ብሎ ራሱን እንዲመረምር የሚያስገድድ የብርሃን ቃል ነው። ዘማሪት ሐና ተክሌ በመልእክቷ የሚያስቀመጠችው ሐሳብ እጅግ ጥልቅና ሕያው ነው። እንዲህ ስትልም ሐሳቧን በግልጽ አስፍረዋለች። የስም ሹመት ልንዋስ እንችላለን፣ ልንሆን ግን አንችልም። ለራሳችን ሹመት ከመስጠታችን በፊት ተግባራችን ስም ያውጣ። ተግባርን ማንም አይክድም። ተግባራችን ስም ያውጣ። ብዙ ጊዜ ሀብታም ለራሱ ሀብታም ብሎ ስም አያወጣም። ሀብቶቹ በየቦታው ሲገለጡ የአካባቢው ሰው ወይም ደግሞ ተመልካቹ እገሌ ሀብታም ነው ብሎ ስም ያወጣለታል። ምን ለማለት ነው? የስም ሹመትን ከመፈለጋችን በፊት ሹመቱ የሚጠይቀው ማንነትና ሕይወት በተግባር ማሳየት ስንጀምር በጊዜ ሂደት እኛ ሳንሆን ሌላው ተመልካችና የሚመለከተው አካል እያመነ ብንፈልግም ባንፈልግም ወደ ስም ሹመቱ ያደርሰናል። በምኞት የትኛውንም የስም ሹመት ልንዋስ እንችላለን፣ ልንሆነው ግን አንችልም። ብዙ ጊዜ የእውነት የሥራ ሰዎችና የሹመትን ትርጉም በተግባር የሚኖሩ ሰዎች የሹመት ስም አይፈልጉም ተብለው ተሹመውም አይጠሩበትም።
ወላጆቼ ያወጡልኝ ስም ይበቃኛል፣ በስሜ ብቻ ጥሩኝ ይላሉ። ለራሳችን የሹመት ስም ከመስጠታችን በፊት ተግባራችን ስም ያውጣ፣ ተግባርን ማንም አይክድም፣ ተባረኩ በማለት በራሷ የፌስቡክ ማህበራዊ ድረገጽ ላይ ይህንን ድንቅ ጽሑፍ አጋርታለች። ይህ የዘማሪዋ ሐሳብ እንደ ማር የጣፈጠ የብዙዎችንም ሕሊና የመለሰ ታላቅ መልእክት ሆኗል። ይህንን መልእክት ተከትሎ ታዲያ በማህበራዊ ሚዲያው ላይ የሚታየው ምላሽ እጅግ አስገራሚ ሆኗል። በሺዎች የሚቆጠሩ ሰዎች በሐሳብ መስጫ ሳጥን ውስጥ በመግባት የራሳቸውን ስሜትና አመለካከት ለዘማሪቷ እያሰፈሩላት ይገኛሉ። ብዙዎችም የሐናን ብስለትና ድፍረት አድንቋል። በዚህ በውሸትና በሹመት ሽሚያ በተናወጠ ዘመን ውስጥ እንዲያለ እውነተኛና ሚዛናዊ ቃል መስማት ነፍስን ያሳርፋል በማለትም ሐሳባቸውን እያሰፈሩላትና አቋሟንም እየደገፉ ይገኛሉ። በተለይ ደግሞ ያነሳችው ሐሳብ እጅግ ሕያውና ማንም ሊክደው የማይችለው እውነታ መሆኑን በመጥቀስ የዛሬ አገልጋዮች ስም ከመፈለግ ይልቅ በተግባር ሊገለጡ እንደሚገባ በስፋት እየተጻፈ ይገኛል። ታዲያ ይህን ሐሳብ የተመለከቱ ሰዎች ይህ የሐና መልእክት እንደ ወቅታዊና እጅግ አስፈላጊ የወንጌል እውነት አድርገውት የተቀበሉት ሆኗል። እኛም እንደ አንድ የክርስቲያን ሚዲያ እንግዲህ የዚህን ሐሳብ ጥልቀት ስንመረምር ችግሩ የስም ሹመት ጥያቄ ብቻ ሳይሆን የማንነትና የህይወት ቀውስ መሆኑን እንረዳለን። ዛሬ በምንኖርበት ዓለም ውስጥ ሁሉ ነገር በመልክ በስምና በማስታወቂያ ላይ የተንጠለጠለ ሆኗል። ሰዎች ከመሆን ይልቅ መባልን፣ ከመስራት ይልቅ መታየትን፣ ከመታዘዝ ይልቅ መታዘብን ይመርጣሉ። ይህ ደግሞ ወደ መንፈሳዊ ዓለም ሲገባ የሚያስከትለው አደጋ እጅግ የከፋ ነው። ራሱን በራሱ የሾመ መሪ ተግባሩና ህይወቱ ሳይመሰክርለት በትልቅ ስም አደባባይ የሚወጣ ሰው ለመንጋው የሚተርፍ ህይወት ሊኖር አይችልም። ዘማሪ ሐና እንዳለችው የስም ሹመትን በምኞት ልንዋሰው እንችላለን፣ ልንሆነው ግን ከቶ አንችልም። ምክንያቱም መንፈሳዊ አገልግሎት የተግባር የህይወት የመስዋዕትነትና የፍሬ ጉዳይ እንጂ የቃላት አደራደርና የካባ ውበት አይደለም። እውነተኛ የቤተ ክርስቲያን አባቶችና ታላላቅ የእግዚአብሔር ሰዎች በታሪክ ውስጥ ስናያቸው ስምና ክብርን ሲሸሹ ከመጠራት ይልቅ ለማገልገል ሲተጉ ራሳቸውን ዝቅ አድርገው ሌላውን ከፍ ሲያደርጉ እንጂ ለራሳቸው ታላላቅ ስሞችን ሲጥሉ አልነበሩም። እነሱ በተግባራቸው ተለይተው ስለታወቁ ትውልድ ራሱ ስም አወጣላቸው እንጂ እነርሱ ራሳቸው የስም አዋጅ አላወጡም። ዘማሪት ሐና ተክሌ ያስተላለፈችው መልእክትም የዘመናችንን ክርስቲያኖች ወደ ቀደመ እውነት የሚመልስ ነው። እኛ የሥራ ሰዎች፣ የእውነት ሰዎች፣ የፍሬ ሰዎች እንድንሆን እንጂ የስም ሹመት ናፋቂዎች እንድንሆን አልተጠራንም። ወላጆቻችን ያወጡልን ስም ይበቃናል፣ ተግባራችን ግን ክርስቶስን ይግለጥ። ይህ ጉዳይ ሁላችንንም ሊያስተምረን ሊገስጸና ወደ ትክክለኛው የወንጌል መስመር ሊመልሰን ይገባል። ማዕበሉ ሲረጋጋ የሹመት ካባው ሲወልቅ የሚቀረው እውነተኛው ማንነታችን ብቻ ነው። እግዚአብሔር ቤተ ክርስቲያንን በቃሉና በስርዓቱ ይጠብቅልን፣ አገልጋዮቻችንንም በተግባርና በሕይወት ፍሬ ያብዛልን ባልያለን የዛሬ ፕሮግራማችንን በዚሁ አጠናቀቅን። በያላችሁበት ስፍራ ሁሉ የጌታ ጸጋና ሰላም ከሁላችሁም ጋር ይሁን። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ይብዛላችሁ። ቸር ሰንብቱ።